አንድ ሰው በመንፈሴ አያለው ሰውነቱ በቁስል የተመታ ሌሎቹ እየመጡ አንድ ሰው አባት ነገር ነው ሰውነቱ ቁስል በቁስል የሆነ ገላው ሲታይ ቁስል ነው በራእይ አይቼዋለሁ ቅድም ያልኳችሁ ሰው ይሄ ነው ናዚጋ የመረጠኝ አምላክ የተባረከ ይሁን ይሄንን ሰው ቅድም በራእይ አይቼው ነበር የሆኑ አባት ወጡና እዚህ ጋር እኔ ነኝ የመሽኛ አካል ላይ ችግር ያለብኝ እኔ ነኝ ያሉ ፈውስ ይጽናላቸው እግዚአብሔር ደግ ነው ብለው ከጎን ያለው ሰው ደግ ቀንሶ አይፈውስ ግን በትክክል በራእይ ያየው ሰው ይሄ ነው whether you believe or not አይቻላቅም እኔ በመንፈስ ያየውት ከባህላችን ውጪ የሆነ ነው አንተ ነህ አዎ ምን ሆንክ አበተብኝና ከጊዜ በኋላ ፈናዳ እኔ አይቻለሁ አንተ ጨለማ አልነበረ ቅድም ጨለማ ነበረ የአባቴ መንፈስ አሳየኝ የጌታዬ አምላኬ መንፈስ አሳየኝ ደሞ ሲያሳይ ደሞ ሊያጽናና ሳይሆን ሊፈውስ እስኪ ክፈተው እኔ አየሁት እግዚአብሔር ምስክሬ ነው እየጸለይኩ ቅድም አየሁት ምን አልኩኝ ለባህል የሚያሸማቅቅ ለእይታ የሚያሳፍር እግዚአብሔር አለ ከኛ ጋር ነው ጸጋው አለ በለው ከጎነ ጸጋው እየሰራ ነው እግዚአብሔር ካለን ደግሞ ሙሉ ነን የሚል እጁን ከፍ ያርግ ይሄ ሰው ለምስክርነት ይምጣ አሜን እግዚአብሔር እኮ ለክብሩ ነው የሚገልጠው በለው ከጎን ያለው ሰው ክብሩን ሊያሳይ ነው የሚገልጠው አሜን የሰማን እግዚአብሔር የሚገልጠው ለጨዋታ እንዳይመስል እግዚአብሔር ሰውን የማዋረድ ፕሮጀክት ይዞ አያውቅም ሰውን በአደባባይ የመግለጥ ፕሮግራም ይዞ አያውቅም እኔ ግን አንድ ነገር አውቃለሁ አናሞ የሚባል ሰውነቱ በቁስል የተመታ ሰው እሱ ጋር ሄጄ የመጣልኝን ድምጽ አስታውሳለሁ ልክ አጠገቡ ስደርስ በናዝሬቱ በኢየሱስ ስም ብዬ ሽምቅቅ ብዬ ወደ ኋላ ሄድኩ እግዚአብሔር ተመለሳል እፈውሰዋለሁ ያን ድምጽ አክብሬ ያን ድምጽ ሰምቼ ወደ ኋላ ዞሬ እየሸተተኝ እየደበረኝ ነው የጸለይኩት ስጋ ነኛ ስጋ ለባሽ ሱራፌል ደምስ እግዚአብሔር እኔን የምፈውሰዋል ይሄ ሰው ተፈውሶ እኔና አንቺ ምስክር ነን አሜን እኔና አንተ ምስክር ነን ማንንም ባይኖር እኔ ለኢየሱስ ምስክር ነኝ የሚል እጁን ያሳይ ይሄ ከሩጫም ያልፋል ከወርቅ ከብር ከማግኘትም ያልፋል ይሄ የሰው ህይወት ነው ሰው ሳይሮጥ ቤቱ ቢቀመጥም ችግር የለም ወርቅ የሰው መጨረሻ አይደለም የሰው መጨረሻ ይሄ ሰው ይፎስ ከየት መጣችሁ ሱሉልታ ከሱሉልታ ነው የመጣነው ይሄኝ ነኝ አማንጉባ ገራዲናኮ ለምቦቤሳ ገራማሳኑኮ አማንጉባ ገራዲናኮ ለምቦቤሳ ገራማሳኑኮ
ቻዳል ያለው ከባካታ ለባራዳባስ አሜን ሂምባራቴ ያላኪያ ቦራዲያ ፓርታ ፊና ኪና ኩራ ባካታ ሂንታ ሀልታ ሀርዶ ፈነካ ካንሰር ነው ብሎኛል የጌታ መንፈስ አላባራዳዳባስ እጅጉን ሲራራ በብዙ ሲምር ከቶ ያበቃለትን የሞት ፍርድ ሲሽር ወደ ራሱ ለክብሩ መንግስት እኔ እሱን የማውቀው በሰፊው ትዕግስት ከጥላው በታች ኢየሱስ ሻላሊ ካሌላላ ካታላካቲያ ፑርዳዲ ካማንታታ ካዞፓ ሳኩራ ባላባዲና ግላጂና ሮባላባጋ አምቦ ሳንታራ ላባዲና ግራላባጋን አምቦ ላይ ያለ መንፈስ ተመታ። አሜን የቃሊቻ መንፈስ ነው። የቃሊቻ መንፈስ ነው። እግዚአብሔር ገልብጬዋለሁ አለኝ። ሊገለው የወጣው መንፈስ ባላባጂና ጋላባጋንዳ ኢየሱስ ከማማታ ካታላ ባራዳ አንተ ማይክ ራሱ በህይወቴ እንደዚህ ይዣለቅ ማይክ እንደዚህ ይዣለቅ ማንም ሲይዝም አላየሁ። አንተ ዛሬ ኖርማል አይደለም በለው። ኖርማል ሻላኪላ ከላባ ካታላ ባራዳ ፈውስ በአድራሻችሁ መጣ። ይሄኝኔን ኮናውንልኝ ሻላካታ ካታላ ባራዳ አሜን 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 አሜን። አንቺ አምቦ የሚባል ሀገር ታውቂያለሽ? አገር ከየት ነው አንተ? አምቦ ነው። መንፈሱ ቃሊቻ ነው። የቃሊቻ መንፈስ ማነው? ጮሆ አንድ ሰው አሜን የሚለኝ? አሜን። የቃሊቻ መንፈስ ነው። ካልገደልኩት የሚል ካንሰር ነው የሚለኝ። ዶክተር ምን አለክ? እስካሁን ስሙን አላወቁትም። 2 ወር ሙሉ ሕክምና ውስጥ ነበርኩ። ልግደለው ነው የሚለው። ልግደለው እኔ ደግሞ አትገለውም ነው። ሻላባራ ባራ 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 የጸና ግንብ ነው የእግዚአብሔር ስም። ወደ እርሱ ሮጣለሁ ከፍ ከፍ ልናገር። ቤታችሁ ለሞት ያደረሰ መንፈስ ተመታ። ምን አለ ዳዲዬ? ቤተሰባቸው ውስጥ ቃልቻ ያመልኩ ነበር ከአያቱ ጀምሮ። አያቴን የገደለ ቃልቻ ነው። አያትን ማን ነው የገደለው? ቃልቻ። እጃችሁን ዘርጉ። አንድ ነገር ልናገር በናዝሬቱ በኢየሱስ ስም። አንተ ምን በለይ ሻካታካ ባጋዳላላላ እናትን ማን ገደላት? አያቴን ያልከው? አዎ። ማን ገደላት? ቃልቻ። ምን ብሎ ገደላት? ያው ለአምልኮ በየቦታው እየሄደ ያለ በሜዳ ላይ ያስቀራ ሬሳው ከሳምንት በኋላ ነው የተገኘ ይባላል። እኔ ግን አላየሁትም አያቴን። ከዛ ማን ሞተ? አያቴ። ከአያቴ በኋላ የሞተ ሰው አለ? የለም። አያቴ ብቻ ነው የሞተ። ቃልቻ ገደለው። ሜዳ ላይ ወድቆ ከሳምንት በኋላ ነው የተገኘው። ከሳምንት በኋላ ሬሳው ተገኘ። እንደዚህ አዝረክርኮ የሚገድል መንፈስ። ይሄ አሁን ክብር ይገባዋል። አዝረክርኮ ሜዳ ላይ ለአውሬ መብል አድርጎ የሚገድል ይሄን ሰውዬ ሰውነቱን እንዴት ለባህል የማይመች ሐኪም ቤት ለመሄድ የማይመች ይሄን አንተም ትፈወሳለህ። አሜን። እኔም አገልግሎት ይቀጥላል። አሜን አሜን አሜን። ኧረ ተነስ። አሜን አሜን። ምን አለ እዛ መደዳ ጮህ አንድ ጊዜ አሜን። እስከ ዛሬ እስቲ አሜን ብላችሁ ጮሃችሁ ማታውቁ ሰዎች ነቅንቃችሁ አሜን ብላችሁ ማታውቁ አሜን። ምን እንዳየው ታውቃለህ?
ሲኒ ሲሰበር፣ ጀበና ሲሰበር፣ የጣዖት አምልኮ ሲፈርስ፣ የዘር ማንዘር መንፈስ ሲመታ ልቀቅ ልቀቅ ልቀቅ። ከዚህ በኋላ በለው ከጎን ያለው ሰው ሰይጣን በለው የቤታችሁ በር ተቀምጦበታል በለው። ኦኬ ኦኬ። ሰይጣን ከዚህ በኋላ እናንተ ቤት ከፍቶ የሚገባው የመግቢያው ቁልፉን እግዚአብሔር ተቀብሎታል በለው። ሻሻሻሻሻሻ ቁልፉን ተቀብሎታል። የመዝጊያውን ቁልፍ ተቀብሎታል። እኔ ጌታ ሃሌሉያ ሃሌሉያ። ሊዘጋም ሊከፍትም አይችልም ከዚህ በኋላ። ቆይ ቆይ ቆይ። ቤት የምታከራዩ ሰዎች ቤት የተከራየው ሰውዬ ሲወጣ ምንድነው የምታደርጉት? ቁልፉን ትቀይረዋል እንጂ እሱ ከፈለገ ድሮን ይዟል። ሲመጣስ ይሞክራል። ከዚህ በኋላ አያገኘም። ሊከፍት ይታገላል። ከዚህ በኋላ አይገባም። ላይ ከፈት ተዘግቶበታል በለው ከጎን ያለው ሰው የጠላት በር ተዘጋ። በጠላት ላይ በር ተዘጋ። ቁልፉ ተቀይሯል በለው ከጎን ያለው ሰው ንገርልኝ። ቁልፉ ተቀይሯል። ሰይጣን በር ላይ ሲንከራተት ያድራል። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁ ምን ይሆናል? ይዞራል እንጂ አይገባም። ኦኬ። ተስፋዬ የሚባል ሰው አለ። መንፈሱ ተመታ። አሜን። እጆቻችሁን ከፍ አድርጉና በማን በኩል እንደገባ አላቅም፣ ግን መንፈሱ ተመቷል። የጨለማው አሰራር ምን ነው? ተስፋዬ የሥራ ባልደረባዬ ነው። የሥራ ባልደረባዬ ነው። ቆላ ጠብቀው ተጋበል። My God! ቆይ ብዙ ጊዜ መልእክት ሰምታል። ብዙ ጊዜ ቃል መጥቶልሃል። ብዙ ጊዜ እግዚአብሔር እንዲያደርጋለሁ ብሎሃል። ይሄን መድረክ ናፍቀዋል። እዚህ ላይ መውጣት ይሄው ለማለት ናፍቀዋል፣ ጓጉታል። እጆቻችሁ ከፍ አድርጉ። አሁን የሚያስፈጽሙ መላእክቶችን ጠራው። ትንቢት አስፈጻሚ መልአክ፣ ክብር አስፈጻሚ መላእክት። ማን ነው ጮሆ አሜን የሚለኝ? ኧረ አንድ ሰው አሜን ይበላ። አስፈጻሚ መልአክ በለው። ሙሉ ስሜ አብዲሳ ቀልቤሳ እባላለሁኝ። የመጣሁት ከሱሉልታ ነው። ነብዩ ዛሬ መጀመሪያ ልክ የሚያሳፍርበት ቦታ ላይ እብጠት ያለብህ ቁስል ያለብህ ብሎ ይናገራል። እኔ መሳፍሮኝ ዝም አልኩ። ተመልሶ ሄደ። ከጊዜ በኋላ ግን አላስችላለ። አሁንም ድጋሜ ቁስል ያለብህ ሰው ተብሎ ተጠራውኝ። ከዛ አንድ አገልጋይ መጣ። ምን ያመሃል ስለኝ ቁስል አለብኝ አልኩት። አንተ ነህ የተጠራ ተነሳ አለኝ። ተነሳው ወደ መድረክ ወጣው ማለት ነው። እና ነብዩ ከዚህ በፊት አካሉ ሙሉ ቁስል የሆነበት ሰው እዚህ ጋር ሲድን አይቼዋለሁኝ። ከዛ የበለጠ ብዙ ነገር የሚያየውን ነው። ነገር ግን ዛሬ ከመሬት ሲነሳ ወደዚህ ሳስበው ሙሉ በሙሉ እንደሚያምንና እንደሚያገኘኝ እና ፈውሱን እንደሚቀበልና ደህና ሆኜ እንደሚገባ አምኜ ነው የመጣሁት። ቤተሰቤንም ይዤ የመጣሁት ለዚህ ነው። በሽታው ቆይቶብኛል። ከልጅነቴ ጀምሮ የወጣ እብጠት ነበረች። ያቺ እብጠት ከጊዜ በኋላ ነው። ዛኔ ኢማም አልነበረም። እያደረ እድገቴን በሚጨምርበት ሰዓት እሱም አብረው ከኔ ጋር እየጨመረ ነበርና ልክ በአሁኑ ሰዓት በርጅና ዘመኔ እብጠቱ ከመጠን በላይ ያብጣል። ከዛ በኋላ 2 ወር ባልሞላ ይፈነዳል። ሲፈነዳ ብዙ ሰዎች ይህንን ሰምቶ ወደ እኔ ይመጡና
የሆነ ሳንቲም መጥተው ሰብስበው ወደ ሕክምና እንዲሄድ ይገፋፉኛል እና ጴጥሮስ ሆስፒታል ገባው። እዛ ሲገባ 1 ወር ሙሉ ምርመራ ላይ ነበሩ። ስሙም ይሄ ነው ማለት አልቻሉም። ከዛ በኋላ ከውጭ መድኃኒት ግዛ ተባልኩ። የውጭ መድኃኒት የሚገዛበት ሳንቲም አጣለሁ። ከዚህ ይልቅ ወደ ራስ ደስታ ብትሄድ እንዲሁ ነፃ ሕክምና የምታገኝበት ሲስቴም አለ ስሉኝ ወደ ራስ ደስታ ሄድኩኝ። እነሱም በተቻለ መጠን ያው ምርመራ አደረጉ። ከዛ በኋላ ልክ የእብጠቱን ስሜትና የሚያደርገኝ ነገር ሲነግራቸው ይሄ ቶሎ ብሎ ወደ ጥቁር አንበሳ ሄዶ ሳርጀሪ ካልሆነ ሊጎዳ ይችላል በሚል ወደዛ ላኩኝ ማለት ነው። ጥቁር አንበሳ ግን ለ2 ወር ሙሉ እስከ ዛሬ ድረስ እየተመላለስኩ ነበር። ስሙም አልተገኘም፣ ሳርጀሪም አልተደረገም። ነገር ግን የመጨረሻ ፈውሴ በዚህ ቤተ ክርስቲያን ነው ብዬ ነው የመጣሁት። የበሽታው ስሜት ካበጤ በኋላ ፈነዳ። ከፈነዳ በኋላ መግልና ደም ይፈስ ነበር። ዛሬ ራሱ ሰው ቢያንስ 5-6 ሰው ቦታ ተቀይሯል። ይሸት ነበር። ቤቴ ውስጥ ያለው ሽታ አይደለም፣ የሚተኛበት አልጋ ላይ ሽታው አይደለም። በእንደዚህ አይነት ነው የሚያሰቃየኝ። በዛ ላይ ያቃጥለኛል፣ ይጠዘጥዘኛል፣ እረፍት ሊሰጠኝ አይችልም፣ ሌሊት ልተኛ አልችልም ማለት ነው። እና ስሜቱ ይሄንን ያክል ነው የሚያስቸግረኝ። ነብዩ ሲጸልይ በቃ ፈልጌ የመጣሁትና አስቤ የመጣሁት ልክ የእግዚአብሔር ፍቃድ ዛሬ በኔ እንደሆነ አመጣጥ ራሱ በኔ ብቻ ሳይሆን የእግዚአብሔር ፍቃድ እንደሆነ ተረዳውኝ ማለት ነው። ልክ ወደ መድረክ ሲመጣ የሆነ ኃይል መጣብኝ። ምክንያቱም የሚያስለቅሰኝ ውስጤ ላይ የሚያንገበግበኝ የእግዚአብሔር ጉብኝት ከኔ ጋር እንዳለ ነብዩ እንዳየኝ እግዚአብሔርም እንደተመለከተኝ ተረዳውኝ። ነብዩ ያው ከመጀመሪያም ጀምሮ የእግዚአብሔር ፍቃድ የሚያገለግል የሚሰራ መስዋዕት የሚሆን ሰው ነበርና ትላንትናም ከእጁ ጋር እንደነበረ ብዙ አካል ጎደሎ አካል ቁስል የሆነው ሰው ብዙ አይተነዋልና በእጁ ሲፈወሱ ነበር። ይህንን ደግሞ የጸጋውን ክብር እሱ በማያዙ ነው፣ ሌላ ነገር አይደለም። የጸጋውን አመጣጥ ክብሩን ግርማውን በማያዙ ነው። አሁንም ምን እላለሁኝ እኔ በበኩሌ ነብዩ እግዚአብሔር ይባርከው፣ ልጆቹን፣ ቤተሰቡን ጸጋው አብስቶ እግዚአብሔር ይስጠው እለዋለሁ።